እኔ ልጅ እናቴ እርግጠኛ ነኝ የትም አትሄድም፣ ትኖራለች። ተረጋጊ። እንዴት ልረጋጋ? የኔ ልጅ ባሏን ቀብረን ገና እንባችን ሳይደርቅ ደግሞ እንደገና እሷ እንደዚህ ስትሆን፣ እሱም እኮ ቢሞት እንዲሁ ጠፍቶ ነው መርዶ የተነገረን። ተይ እናቴ፣ ይህን ያህልም አትዘኝ። ጥሩ ጥሩ ነገር ነው እሺ ማሰብ ያለብሽ። አይ እንደው እሱ መድኃኒዓለም የዋህ አምላኳ ይጠብቃት እንጂ እኔ ምን አቅም ኑሮኝ ይጠብቃታለሁ አይደል? የዋህ አምላክ። በይ እናቴ ታዩ። አንቺ አታረ ጠዋት ላይ የማም ክፍል ስገባ የአባቢን ማስታወሻ ደብተር አገኘሁት። ባይገርምሽ ደግሞ ከዚህ በፊት አልነበረም እና ማን እንዳስቀመጠው ብቻ አላውቅም፣ አገኘሁት። እውነት? እና ደስ የሚል ነገር ነው። እሱን ስታስበው ናፍቆ ነው እንደዚህ ከፋ? አይደለም፣ የጻፈው ነገር ላይ ምንም የማይመስልና የማይሆን ነገር ስላየው። ምን አየህ? ጭራሽ ሊሆን የማይችል ነው። ምን ነው ባላነበብኩት የሚያስብል ነገር ነው። ወይኔ ጉዴ! ምን አንብቦ ነው? እኔም ማስታወሻውን ባነበው ጥሩ ነበር ማለት ነው። ለነገሩ ካነበብኩትም አልሰጠውም ነበር። ግን ምን አንብቦ ነው? ብቻ የሚጸጽተኝን ነገር አድርጌ እንዳይሆን እኮ። ምን አንብበህ ነው ቤሉል? አይ እሱን እንኳን ስለ አንቺ ለራሴም ደግሜ ማሰብ አልፈልግም። እንዴ ይህንን ያህል ምን ቢሆን ነው? ቆይ እውነት ነው ብዬ ስላላመንኩበት እርግጠኛ ልሆንና እነግርሻለሁ። ደግሞ ጽሁፉ የአባቢ ነው። አረ ማስታወሻው የሱ ነው። በምን አወቅሽ? ማለት እንትኑ ጽሁፉ የሱ ነው ካልክ ይኸው ማስታወሻውም የሱ ነው የሚሆነው ብዬ ነው። ያው ማንም ሰው እንደሱ አስመስሎ አይጽፍም። እኔ እንጃ መሲ። ምንድን ነው? እኔ እንጃ። በር ላይ ነው ሰው የሰጠኝ ለአንተ እንዳደርስላቸው። ለእኔ? አዎ ለአንተ። ክፈትና ይኸው እስኪ ምንድን ነው? መሄድ ያለብኝ መሲ። እንዴ የት ነው የምትሄደው? ወረቀቱ ላይ ምንድን ነው የተጻፈው? ሰላም ጤና ይስጥልኝ ውዴ የቻናሌ ቤተሰቦች ደህና ናችሁ ወይ? እንዲሁም የእንግዳ ድራማ ተከታታዮች እንዴት አላችሁልኝ? እንግዳ ድራማ ክፍል 60 ላይ እንግዲህ በባለፈው ክፍል እንዳያችሁት ቤሉል ኤልሹቱ አለመሆኗን በአባቱ ማስታወሻ ላይ ከተመለከተ በኋላ አሁን ላይ ልጁ በጣም ሰላም አጥቷል። በዛ ላይ ደግሞ ነገሩ እውነት ላይሆን ይችላል ብሎም ደግሞ እየተጠራጠረ ይገኛል። አዶናይም ደግሞ ሌላ ስራ ጀምሯል። እንግዲህ የአዶናይ አባት ገዳይ ወይዘሮ ሄለን እንደሆነች ሁላችንም እናውቃለን። አዶናይ ይህን ነገር እንግዲህ በጣም በብዙ መልኩ ለማጣራት ሲሞክር ነበረ። ምክንያቱም የአባቱ ገዳይ ሄለን ትሆናለች ብሎ ከመጀመሪያውም የጠረጠረበት አንድ ምክንያት ነበረ። እሱም እንግዲህ መኩ ነው፣ የኑኑ ወንድም መኩ በአንድ ወቅት ወደ ገጠር ይሄዳል። እናም እዛ በሄደ ጊዜ ሄለን ህጻናቶችን ወደ ከተማ እየወሰደች ያው እሷ አስተምራለሁ ድርጅት አለኝ እረዳለሁ ብላ ነው የምትወስደው። ነገር ግን እዛ ከወሰደች በኋላ ህጻኖቹን የት እንደምታደርሳቸው አይታወቅም። በዛ የተነሳ እንግዲህ የቃየው ሰው ልጆቻችን ወስዳ የጣለቻቸው እያሉ እሷን ሲፈልጓት ስላየ ይህን ነገር እንግዲህ መጥቶ ለአዶናይ ነበረ ያጫወተው። እዚህ ቤት ህጻናትን የሚያሳድግና የሚያስተምሩ ከገጠር እያመጣች እንደዚህ አይነት ስራ ትሰራለች እንዴትዬ ድፍረት ካልሆነብኝ ብሎ ነበር የጠየቀው። ያኔ ነበር አዶናይ መጠራጠር የጀመረው። ምክንያቱም ደግሞ አንዲት ሴት ማንነቷን አልነገረውም። በእርግጥ የህፃናትን እያመጣች ከገጠር ለውጭ ድርጅት እንደምትሸጥ አንዲት ሴት እንደዛ አይነት ስራ የምትሰራ ሴት እንዳለች ስለ ህፃናቶቹ አባቱ እንደ ዛሬ ነበረ ያወቀው። ህፃናቶቹ ላይ እንደዚህ አይነት ወንጀል የምትሰራ ሴት እንዳለች እየተናገረ እያለ በቀጣይ ቀን አባቱ ተገደለ። የህፃናቶቹ የመታገትና ህፃናቶቹን እያመጡ እንደዚህ አይነት ወንጀል መስራትን ባወቀ ማግስት ነበር አባቱ የተገደለው። ይህን ስራ ደግሞ ማን እየሰራው ይገኛል? ሄለን። ማንም ሰው ይህን ስራ እንደምትሰራ የሚያውቅ ሰው አልነበረም ከቤት ውስጥ። ነገር ግን አዶናይ ከአባቱ ይሄንን ወሬ ሰምቶ ነበረ።
እናም እንግዲህ ከዚህ ተነስቶ ነበረ የአባቴ ገዳይ ከዚህ ነገር ጋር የተያያዘ ነው ብሎ ያሰበው። ሄለንም እንግዲህ የአዶናይን አባት የገደለችበት ዋና ምክንያት ሰውየው ማንነቷን ካወቀ በኋላ ለባለቤቷ ሊነግረው ነበረ። ጭራሽ በወንድሜ ላይ እንድትጫወትበት አልፈልግም፣ ሁሉንም ነገር እነግረዋለሁ ለቶማስ ብሎ ከቶማስ ጋር ተቀጣጥረው ነበር እንግዲህ ይህን ነገር ሊነግረው። ነገር ግን ቴዲ አይ ቆይ እስኪ እኔ እናንተ እናውራበት እያለ ያኔ ቴዲ በሄለን ፍቅር ታውሮ ስለነበረ ተስፋም እየሰጠችው ስለነበር የሆነ ቀን አብረን እንሆናለን ታገሰኝ ትለው ነበርና ለዛም ብሎ እንግዲህ ከስር ይል ስለነበረ ያለችውን ሁሉ ያደርጋል። እና እንግዲህ ሰውየውን እኔ እናንተ እናውራበት ቆይ አትንገረው ብሎ ለቶማስ እንዳይነግረው ይከለክለዋል። የአዶናይ አባትም እንግዲህ በዛ ቅጽበት ነበረ ወዲያው ታሳግተዋለች ሄለን እንዲታገት። ያው የቴዲ እጅ አለበት፣ ሲገደልም አይኑ እያየ ነበረ እና ሚስጥሯ እንዳይወጣበት እንግዲህ እንደገደለችው ሁላችንም እናውቃለን። በዚህ የተነሳ አዶናይ የአባቱን ገዳይ መፈለግ የጀመረው እንግዲህ በህፃናቶቹ እያመጣች የምትነግድ ሴት እንዳለች ካወቀ በኋላ ነው። እናም እንግዲህ በጣም ብዙ ጊዜ የድምጽ መቅጃዎችንም ቤቷ ውስጥ አስቀምጦ ነበር። ነገር ግን ስለ አባቱ ምንም አይነት መረጃ አላገኘም። የህፃናቶቹ ሁኔታ ግን ከአባቱ ሞት ጋር የተገናኘ እንደሆነ ስላወቀ ሄለንን ይጠረጥራት ነበረ። ይከታተላትም ነበረ። ከማን ጋር እንደምትሰራ ምን እንደምታደርግም ይከታተላት ነበር። በመጨረሻም እንግዲህ ሄለን ኑኑያትን ጌጤን ሰርቃለች ብላ ባስደበደበቻት ምሽት ነበረ የት እንደገባች ሳይታወቅ የጠፋችው። አዶናይ አሁን ላይ ስራውን እየሰራ ይገኛል። ሄለንን ያገታት አዶናይ ይመስለኛል። ምክንያቱም እንግዲህ ሄለን ከጠፋች በኋላ ስልኳም ሁሉ ከጠፋ በኋላ ቀጥታ ቴዲ ጋር ነበር የደወለለት አዶናይ። እናም የስራ ባልደረባህ አልጠፋች ከሞት ሰፈር ነው የምደውልልህ ይለዋል። ቴዲም እንግዲህ የምን የሞት ሰፈር ነው ብሎ ደንግጦ በሁኔታው ማነ ቢለውም እኔ እንግዳ ድራማ ላይ ግን የሚጃጃሉት ነገር አለ። አሁን የአዶናይ ድምጽ ጠፍቶት ነው ማነህ የሚለው። በዛ ላይ ደግሞ ቶማስ ካያችኑና ያታግታ ያለ ቴዲ ነው የደወለለት። ድምፁ ያስታውቃል። እና ማነህ አንተ ምንድን ነው የምትፈልገው አልገባኝም ሲለው ቴዲ ምን አለው አንተ መች ገብቶ ያቅና ነው አለው ተናዶ ማለት ነውና እውነቱን ነው። ይሄ አብሮት እየዋለ ያለን ሰው ድምጽ የማያውቀው በምን ተአምር ነውና በሌላ ሰው ቢያስደውል እሺ። እና እንግዲህ አዶናይ ለሱ ደውሎ ከሞት ሰፈር ነው የምደውልልህ እና እንግዲህ ጓደኛ አልጠፋችም ወይ የስራ ባልደረባ ሄደዋል ማንኛው ማን ነው ብሎ ቴዲም ይመልሳል። ስለዚህ በጣም ብዙ የስራ ባልደረባዎች አሉ ማለት ነው። ስለዚህ ከስራ ባልደረባዎች መካከል የጎደለ ሰው ካለ አስታውስ ይለዋል። እና እንግዲህ ቴዲ ደግሞ ለመሲ ሊነግራት ነው የኑኑን ጉዳይ ብለን ስንጠብቅ ጓጉተን፣ ቴዲ ግን አሁን ላይ አይሆንም፣ ጥሩ አይደለም፣ በቃ ሌላ ጊዜ ነው መነግርሽ ብሎ ሳይነግራት ይሏል። መናገር ነበረበት ቴዲ በትክክለኛው ሰዓት ትክክለኛውን ነገር ስላላደረገ በቀጣይ ይሄ ሚስጥር መሲ ከሌላ ሰው ከሰማችሁ ጉዱ ፈላ። የሁለቱ የመለያያ ምክንያትም ሊሆን ይችላል። አሁን እንደውም ቴዲን ራሱ ማመን እየፈራሁኝ ነው። ቴዲ ሄለንን ይወዳታል አሁንም እና ምን ሊያደርግ እንደሚችል ትንሽ ያስፈራል። ምክንያቱም ከአንዳንድ ነገሮች አንግል የውሸት ነው እንዴ መሲን የቀረባት ብዬ አስባለሁኝ። የምሬ ነው ምላችሁ። ሄለንን ለማናደድ ለማስቀናት ይሆን እንዴ እያልኩኝ ነው። ለምን ሄለንን ለምኗት ነበር። እኔ ወድሻለሁ አብረን እንሆን ሁሉንም ታይና ብሏት ነበር። እሷ ግን እኔ የተፈጠርኩት ሀብታም ለመሆን ነው፣ ስለዚህ ከአላማዬ ወደ ኋላ ልልም ብላ እንግዲህ አብራው ልትሆን እንደማትችል ነግራው ስለነበረ እሷን ለማስቀናት ሆን ብሎ ከመሲ ጋር የሆነም ይመስለኛል አንዳንዴ ሳስበው። እና ያንን ትልቅ ሚስጥር እንግዲህ ሳይነግራት ቀርቷል። መሲ እስካሁን ድረስ ኑኑ የሄለን ልጅ እንደሆነችና ትክክለኛ አቷ ደግሞ ኤልሹ እንደሆነች ማወቅ አልቻለችም። አንድ ነገር ብቻ ግን ታውቋል። ኤልሹ የቤሉል እህት አለመሆኗን ብቻ ነው። እንግዲህ ቤሉል ይህን ነገር ለማንም ሰው መናገር አልፈለገም። ነገሩን መጀመሪያ እኔ ላጣራ እያለ ነው። መሲ ጉዳዩ እንዲነግራት ጠይቀው ነበረ። እሱ ግን ከአባቴ ማስታወሻ ላይ ያነበብኩት ነገር በጣም ላስበው አይደለም ለሰው ልነግረው ለራሴ ድጋሚ እንኳን አላስበውም፣ በጣም የማይሆን ቅዠት የሚመስል ነገር ነው አላት። እና መሲ ደነገጠች።
ምነው ማስታወሻውን ባነበው ለነገሩ አልሰጠውም ነበር ብቻ በህይወቴ ትልቅ ስህተት እንዳልሰራ እያለች እና መሲ እንግዲህ ማስታወሻው ላይ ስላለው ነገር አባዬ የጻፈው አይመስለኝም ብሏት ነበረ ቤሉል እና እሷ የመለሰችው መልስ አይ ማስታወሻውማ የራሱ ነው አላለችም። መሲ እንግዲህ እሷ ናት ያስቀመጠችው። ስለዚህ ማስታወሻው ያባት ነው አለችው። የትኛው ማለት የታየሽው አይነት ጥያቄ ጠይቋስ ነበረ። እና እንግዲህ መሲ እዛ ውስጥ ያለውን ነገር ማወቅ ነበረባት። እኔ እንደውም ከመጀመሪያውም ጉዳዩን የምታውቅ ነበር የመሰለኝ። ነገር ግን እሷም አታውቅም፣ እዛ ማስታወሻ ላይ ምን እንደተጻፈም አታውቅም ማለት ነው። እና እንግዲህ ሌላው ደግሞ የጆን ጉዳይ ነው። ጆ ግራ ጋብቶኛል ማለቴ ስለ ቶማስ አሟሟት አውቃለሁ እያለ ነው። በዛ ላይ ደግሞ ቤሉልን አሁን ላይ ጸብ ምናምን የምትለውን ተውና ከጎኔ ቁም እያለው ነው። ሁለቱ ምንድን ነው የሚያገናኛቸው? ማለቴ በምን ጉዳይ ነው ከጎኑ እንዲቆም የፈለገው? በዛ ላይ ደግሞ እንዴት ነው የቶማስን ገዳይ ቤት ውስጥ ቅርብ ነው እያለው ይገኛል። እኔ ግን ይህን ነገር ጆን ሳይሆን የጻፈው አዶናይ የጻፈው ይመስለኛል። አዶናይ የአባት ገዳይ አንተው አካባቢ ነው ያለው፣ ስለዚህ ጸቡን እንተውና ከጎኔ ቁም እያለው ነው የሚመስለኝ እንጂ ጆ ስለዚህ ጉዳይ ምንም የሚመለከተው ነገር ያለ አይመስለኝም። ነገር ግን ለኑኑያት ለቤሉ እንዲሰጠው የሰጣትን ወረቀት ስታነበው እንግዲህ ያየችው ነገር የአባት ገዳይ ቅርብ አንተው አካባቢ አንተው ቤተሰብ ውስጥ ነው ያለው ብሎታል። በዛም የተነሳ እንግዲህ ኑኑ ወረቀቱን አልሰጠችውም ነበረ። ነገር ግን ከትንሽ ደቂቃዎች በኋላ ነበረ የቤታቸው በር በጣም ተንኳኩቶ መሲዳ በከፈተችው ቅጽበት ወረቀት ነው ያገኘችው። ያ ወረቀት እርግጠኛ ነኝ ኑኑ ጋር ያለው ወረቀት አይነት ነው ማለት ነው። ስለዚህ የቤሉል አባትን ገዳዩን የሚመስለኝ እንደውም የቤሉል አጎት ነው ራሱ ናሆም ማለት ነው። ወይ ገሎታል ወይ ደብቆታል። ምክንያቱም የሄለንን ማንነት ቶማስ እያወቀ ግን ምንም ነገር እዛ ቤት እንዳልተፈጠረ እያስመሰለ ነበረ። በዚህም ደግሞ ናሆም ይናደር ነበር። የእናቱ የቤተሰቦቹንና የእህቱን ንብረት ያቺ ሴት እየተጫወተችበት እንደሆነ ስላወቀ የዛችን ሴት ማንነት የሄለንን ማንነት ያውቃልና በዛ የተነሳ እንግዲህ ቶማስ ደግሞ ይህን ነገር ሊያስተካክል ባለመቻሉ እያታለለችው ነው ብሎ ስላሰበ ሆን ብሎ ወይ ደብቀውታል አቶ ቶማስን። እርግጠኛ ነኝ ቶማስ የሞት አይመስለኝም በዚህ ሁኔታ። መቼም አስቡት እስኪ ናሆም እኮ የእህቱን ልጅ አባት ገደለ ማለት ከባድ ነው በጣም። አደራ ያደራ ልጅ እያለ እንግዲህ እሱን በጣም ነው የሚወደውና አባቱን ከገደለበት ምንድን ነው የሚሆኑት? ጥላት አይደለ? ስለዚህ ወይ ደብቀውት ይመስለኛል። ነገር ግን ከጆ ጋር ምን አገናኘው ነው እኔ ጥያቄ። ጆ ስለ አባቱ አገዳደልና ገዳይ ያውቃል እና ወረቀት ምልኮለት ነበረ። ወረቀቱን ግን ኑኑያት ብትደብቀውም በድጋሚ ግን ሌላ ወረቀት ተልኮለታል። ሌላው ደግሞ በጣም የሚያስገርመው ነገር ቴዲ ነው። ቴዲ እንግዲህ ሄለን እንደታገተች ካወቀ በኋላ ወደ ቤት ሂዶ ነበረ። ኤልሹ እያለቀሰች አብረው ቁጭ ብላ እናቴን አብረን እንፈልጋት እያለችው እያለ በቃ ለትንሽ ደቂቃ ከአዶናይ ጋር ላወራ ነው፣ ወደ ላይ ወደ ፎቅ ውጪ ይላታል። ኤልሹ እንግዲህ ወደ ፎቅ ለመውጣት ስትነሳ ያደናቅፋትና ልትወርቅ ትላለች። ቴዲም እንግዲህ ወይኔ ልጄ ነበር ያለውና እዛ ጋር ያሉት ሰዎች ሁሉም ናቸው የደነገጡት። አይንዬም አዶናይም ደንግጠዋል። ወይኔ ልጄ ያውቃል እንግዲህ ኤልሹ የሄለን ልጅ እንዳልሆነች ያውቃል። ታዲያ ምን ነው ኑኑያትን ቢሆን እሺ ያለው መልካም ነው፣ ግን እንዴት እንደዛ ሊል ቻለ? እና በጣም ነበረ የሚያስደነግጠው። ወይኔ ልጄ በእርግጥ ሄለን ብዙ ጊዜ እኔ ከሌለው አንተ ነው ያለሃት ለልጄ እያለችው ነበረ። የእሱ ልጅ ደግሞ ኤልሹ እንጂ ኑኑ እንጂ ኤልሹ አይደለችም። ስለዚህ ምን አገናኝቶት ነው? ወይኔ ልጄ ይህ ነገር መሲ ብሰማ ጥሩ ነበረ። ወይም ደግሞ ራሱ ቤሉሌን ጉዳይ ቢሰማ ቶሎ ብሎ አባቱ ከጻፈው ነገር ጋር ያገናኘው ነበረ። ብቻ ቴዲ ምን ለማለት እንደፈለገ ባናውቅም ኤልሹን ልጅ ሲል ሰምተነዋል። እናትየዋን ያገታት እንግዲህ አዶናይ እንደሆነ ግልጽ ነው። ቤት ውስጥ መጥቶ ለሴትዋ ልብስ ሊወስድላት ነበረ ለሄለን። እናም ቁምሳጥኗ ውስጥ ገብቶ እንግዲህ በፌስታል ልብስ ሲያደርግ ነበረ። ድንገት ቤሉ ሊመጣና
አንተ ሌባ ልክስክስ ቸግሮ ነው ወይ ከሴት ቁምሳጥን ገብተህ የሴት ልብስ የምትወስደው ልትሸጠው ነው ወይ ይለዋል። እንግዲህ አዶናይ ለእኔ ቤት ልሰጠው ነው ምናምን ብሎ ቢያማኝም ቤሉል ግን ስላልተቀበለው እንዲወጣ አድርጎታል። እና አዶናይ የሆነ የሚፈልገው ነገር አለ። ቴዲን ማገድ ይፈልጋል። ሄለንን ብቻ አይደለም። የአባቱን ገዳይ ለማወቅ እንግዲህ በጉልበት እያደረገው ይገኛል። እንደምታስታውሱት ልጁ ሽጉጥ ገዝቷል። ሽጉጡን ደግሞ ያመጣለት የኤልፊ ጓደኛ ጆ ነው ማለት ነው። እንግዲህ ብቻ ነገሩ ስብስብ ብሎብኛል። ጆና የቤሉል አባት ምን አገናኛቸው? እንዴት ነው የቤሉል አባትን አውቀዋለሁ ብሎ እያለ ያለው? ማለት ገዳዩን አውቃለሁ ነው እያለ ያለው። እና አሁን ላይ እንግዲህ የእንግዳዎች ሚስጥር እየወጣ ነው። ሄለንም እንግዲህ በቁጥጥር ስር ውላለች። ይህ ነገር አይንዬ ስትሰማ እንግዲህ ስቅስቅ ብላ እያለቀሰች የኔ የዋህ የኔ መልካም ምን ሆነሽ ይሆን እያለች ስታለቅስ ልጆቿ ሙድ ሲይዙባት ነበረ። እና በጣም ነበር ደስ ያለችው። መሲና ንኑ ሲስቁ ነበረ በዚህ ጉዳይ ከእናታቸው ጀርባ ሆነው። ያው አይንዬ ብዙ ነገር አታውቅም። ሄለን ጥሩ ሰው ስለምትመስላት የኔ ዋ እያለች ነበረ። ልጆች ግን በጣም ነበር ያሳቁኝ። አይንዬ ልጆች ሁለቱም እየተያዩ ሲስቁ ነበረ ከጀርባዋ ከእናታቸው ጀርባ ሆነው። እና እንግዲህ በጣም ብዙ ነገሮች አሁን ላይ ሚስጥሮች ሁሉ እየወጡ ይገኛሉ። አዶናይም ደግሞ ቴዲን መከታተል ጀምሯል። ምናልባት ቴዲንም ሊያሳግተው የፈለገ ይመስለኛል። በዛ ላይ ሽጉጥ አለው። አሁን ላይ ነገሮችን በጉልበት ነው ማድረግ የፈለገው። ያው ሰው ገደለ ማለት እንግዲህ በመጨረሻ እስር ቤት ነው የሚገባው ማለት ነው። ስለዚህ አሳልፎ ለሕግ ቢሰጣቸው ብዬ አስባለሁ። መግደሉ ራሱን ነው የሚጎዳው። ብዙ መኖር ያለበት ህይወት ስላለ ማለት ነው። እና የኔ ውድ ቤተሰቦች እንግዲህ እንግዳዎች አሁን ላይ ሚስጥራቸው ወጣ እያለ ነው። ግን የኑኑና የኤልሹ ሚስጥር መውጣት ነበረበት። ነገሩ አሁንም ተደፋፍኖ ቀርቷል ማለት ነው። በቀጣይ ክፍል እንግዲህ ሄለን እዛ ከታገተችበት ትወጣ ይሆን ወይስ በዛው ትሰናበት ይሆን? በእርግጥ መሞት የለባትም፣ መሰቃየት አለባት። በጣም ወንጀለኛ ናት። እና ውድ ቤተሰቦቼ እንግዲህ በቀጣይ ክፍል በክፍል 61 እስከምንገናኝ ድረስ የዛሬን አበቃን። እወዳችኋለሁ። ቸር ቆዩልኝ።